ሰዎች ክርስትና ብለው እየኖሩት ያለው የእውነት ክርስትና ነው ወይ? ድሆች የመንግስተ ሰማያት ጠባቂ በረኞች ናቸው። መንግስተ ሰማያት ላይ ኪሩቤልና ሱራፌልን እንዳትጠብቅ ይላል። እሱን አይተኸው ግባ ካለ ያስገባሃል። አይ ነፍጎኛል ነበር እንዴ ካለ ደግሞ እግዚአብሔርን መንግስቱን ይነፍግሃል። የምር እኔ የመረጥኩት ሃይማኖት ትክክል ነው? እያንዳንዱ ጥርጣሬ የሚነሳበት ምንጩ ይለያል። ለምሳሌ አንዳንድ ጥርጣሬዎች የሚነሱት ካለማወቅ ነው። ዛሬ ከዲያቆን ዘላለም ጋር ለሶስተኛ ጊዜ በአመታችን ተገናኝተናል። ሰው መልካም ስራን የሚሰራው እውነት ከእግዚአብሔር ጋር ለመገናኘት ካለው ፍላጎት ነው እንጂ መሆን ያለበት በጣም በበጎ ስራዎቹ ይታወቃል ተብሎ ዓለም ሁሉ እንዲያውቀውም ጭምር አይደለም። የዛሬው ኤፒሶድ ከሌሎቹ ለየት ባለ ሁኔታ እዚሁ ስቱዲዮ ውስጥ ላይቭ ኦዲየንስ ባለበት ነው የሰራ ነው። አብዛኛው ወጣቶች ሃይማኖተኛ ለመባል ይፈራል። ልክ ነው። ነገ ስለምንሰራቸው ኃጢአቶች እርግጠኛ ነን፣ ነገ ከምንሰራቸው ጽድቅ በላይ። አስተውለው ከሆነ የሆነ ጓደኛ አለ እስኪ ጥሩ ቤተክርስቲያን ንገረኝ የሚል ምን ማለት ነው? ጥሩ ቤተክርስቲያን ሃይማኖት ለምን አስፈለገ? አንድ ክርስቲያን የሚያስብለው ምን ስለሆነ ነው? አንዳንድ ሰው ለምን ትመላለሳለህ? በቃ ነግረኸው መሄድ አይደል? አለም ጭቅጭቀው እምነት ነው የሚመስለው ተናግሮ መሄድ እና መመላለሱ ደግሞ መጨቅጨቅ ነው የሚመስለው አይደል? ፍጹም እምነት እንዲኖረኝ እፈልጋለሁ በምጸልየው ጸሎት ካለ ፍጹም እምነትን ማግኘት የጸሎት አካል አድርገህ ጸልይ። እነዚህና የመሳሰሉ ሰፋፊ ጉዳዮችን በዛሬው ኤፒሶድ አንስተናል። የመንግስተ ሰማያትን ጣዕም ለማወቅ የምትኖራትን ህይወት ዋጋ መክፈል ስትችል ለሱ ስትሰጠው። እስከዛሬ ፐብሊሽ ካደረግናቸው ኤፒሶዶች ሰዓቱ ረዘም ያለ እንደሆነ ይገባናል። መቆራረጥም አልፈለግንም። በደንብ ሰዓቱን ወስዳችሁ እንድታዳምጡ ተጋብዛችኋለሁ። ብዙ ጥያቄዎቻችሁ እንደሚመልሱላችሁ አልጠራጠርም። እንጀምር።